በህይወትህ ላይ አላህ ሱብሓነሁ ወተዓላ የሚፈልገውን ነገር ስተገብር አላህ እሱ እንደሚፈልገው አንተን ጎጂ ከሆኑ ነገራቶች ሁሉ ይጠብቀሃል። ልብ በል፣ አንተ እንደምትፈልገው ሳይሆን አላህ ሱብሓነሁ ወተዓላ እንደሚፈልገው ይጠብቀሃል። ያንተ ደህንነት በዱንያ ላይ በየትኛውም የህይወት ዘርፍ ያንተ ደህንነት አደጋ ውስጥ እንደገባ የሚያሳስብህ ከሆነ ተመልከት፣ ወደ ራስህ ተመልከት፣ ወደ ራስህን ተናገር፣ ራስህን አውራ። አላህ ሱብሓነሁ ወተዓላ የሚፈልገውን ነገር የሚተገብር ሰው የደህንነት ጉዳይ አያሳስበውም። አላህ ሱብሓነሁ ወተዓላ የሚፈልገውን ነገር የሚተገብር ሰው ጭንቀት አይሰማውም። ምክንያቱም አላህ ሱብሓነሁ ወተዓላ እንደሚጠብቀው እርግጠኛ ነው። ልክ ፀሐይ ወጥታ ቀን እንደሚመጣ ሁሉ ፀሐይ ገብታ ሌሊት እንደሚመጣ በአይኑ እንደሚያየው እርግጠኛ ነው። አየህ፣ እነዛ ወጣቶች አላህ ሱብሓነሁ ወተዓላ የሚፈልገውን ነገር እነሱ እንደሚፈልጉት ሳይሆን አላህ ሱብሓነሁ ወተዓላ እንደሚፈልገው ሲሆኑ ልባቸው አንድ ሆኖ እነሱን ለብዙ ዓመታት ጠበቃቸው፣ ያውም ከ300 ዓመት በላይ ማለት ነው። አየህ፣ አላህ ሱብሓነሁ ወተዓላ እንደሚፈልገው አንተ ባሪያ መሆንህን ስታሳይ አላህ ሱብሓነሁ ወተዓላ እሱ እንደሚፈልገው ይጠብቀሃል። አየህ፣ በቁርአን ላይ አንብበህ እንደሆነ ወከልቡሁም ባሲጡን ዚራዐይሂ ቢልወሲድ ለው ኢጥለዕተ ዐለይሂም ለወለይተ ሚንሁም ፊራራን ወለሙሊእተ ሚንሁም ሩዕባ ይላል። አላህ ሱብሓነሁ ወተዓላ እነዛን ወጣቶች በውሻ አስጠብቋቸዋል። ለምን አስጠበቃቸው ብለህ ወደኋላ ታሪካቸውን ስታነብ ለአላህ ሱብሓነሁ ወተዓላ ጥርት አድርገው ለሱ ብቻ ባሪያ ሆነዋል። የዛን ጊዜ አላህ የነሱን ደህንነት በውሻ አስጠበቃቸው። አየህ፣ የእውነት ባሪያ ስትሆን፣ የእውነት የአላህ ሱብሓነሁ ወተዓላ ባሪያ ስትሆን አላህ እሱ የሚፈልገውን ፍጡር እንዲጠብቅህ ያደርጋል። ይሄን አትርሳ። ወሰላም